ሰላም። ዛሬ ስለ አባት ነው የምናገረው። ስለ አባት እንድናገር ያነሳሳኝ ሀሳብ የጣሊያን አገር ሶሻል ሚዲያ እያየሁኝ አንድ ጣሊያናዊ ስለ አባት ሲናገር ሰማሁና አባቴን በአይነ ህሊና ሳልኩት። እውነት ለመናገር በዓለም ላይ ምርጥ ከተባሉ አባቶች አንዱ የኔ አባት ነው። አሁን በህይወት ባይኖርም የአባቴን መልካምነት ብዙ ጊዜ አወራለሁ። ምን አይነት አባት እንደሆነ ተጋግሜ አወራለሁ። አባቴ ተርፎት አይደለም ግን ልጆቹን ለማሳደግ በተለይ ለኔ አባቴ ያላረገው ነገር አልነበረም። በትንሽ እድሜ በተለይ በህፃንነቴ እናቴም ስላልነበረች አባቴ መክፈል ከሚገባው በላይ ነው ለኔ ዋጋ የከፈለው። ይህ ሰው ሲናገር ሰማው ነበር። በህይወት ውስጥ አለ፣ በዓለም ላይ አለ፣ ወንድም ቢሆን አለ፣ እህትህ ቢሆን አለ፣ ጓደኛ ቢሆን አለ፣ ዘመድህ ቢሆን አለ፣ በሁሉ ነገር ስትበልጠው ደስ አይለውም አለ ሰውየው ሲናገር። ገዢ ስለሆነ ሀሳቡ ገዢ ስለሆነ ነው ማካፍላችሁ። የኔ ሀሳብ ነው ብዬ ብናገር ያው ያንተ የኔ ሀሳብ ያልሆነ የኔ ሀሳብ አይደለም ብዬ ነው ብዬ ተናግሬ አላውቅም። የሆነ ቦታ አገኘሁኝ ብዬ ነው ማውራው። አሁን አገኘው ብዬ ማውራው ከማውራቸው ነገሮች ውስጥ አንዱ ይሄ ነው የምነግራችሁ። ይሄ ጣሊያናዊ ሲናገር በጣሊያንኛ ስትበልጠው የሚወድ ቢኖር በዓለም ላይ አለ፣ ከሱ በላይ ስትሆን ደስ የሚለው ቢኖር አባትህ ብቻ ነው አለ። ወንድምህ ከአንድ እናት ብትወለዱ፣ ከተለያየ እናት ብትወለዱ፣ አብራችሁ ብታድጉ፣ መንታ ብትሆኑ፣ እኩያሞች ብትሆኑ እንኳን አለ በብዙ በልጣው ስትሄድ ደስ አይለውም። ምናልባት እኩል ስትሆኑ ጥሩ ወንድም ከሆነ እኩልነትን ይቀበል ይሆናል እንጂ ከሱ በልጠህ በሀብት በእውቀት በሁሉ ነገር በልጠው ከተገኘ ወንድም እንኳን ክፉ ባያስብብህም ብዙ ደስ አይለውም ማለት። አባት ግን ሁሌ ያንተ ከፍታ ከሱ በላይ ከዓለም ላይ ከነበረው ሰው ሁሉ በላይ ከፍ ብለህ ስትታይ አባት ደስተኛ ነው። ብዙ ጊዜ በማህበራዊ ሚዲያም በተጻፉ መጽሐፎችም በሚነገሩ ነገሮችም የእናት መልካምነት ተደጋግሞ ነው የሚወራው። አዎ እናት እንከን አልባ ነች። እናት እንከን አልባ ነች። አባቶችም የሚገርሙ ናቸው። አንዳንድ አባቶች ለልጆቻቸው የከፈሉት ዋጋ፣ የሰጡት ፍቅር፣ ጎብጠው ለዘመናት ቀና ሳይሉ ከባድ ስራ እየሰሩ ልጆቻቸውን ያሳደጉ። እንደኛ ሀገር አንድ ሰው በሚሰራበት ሀገር አባት ብቻ በሚሰራው ልጆች ማሳደግ በተለመደ ሀገር አባት በገጠርም በከተማም ፈክቶ ለልጆቹ መስዋዕትነት ከፍሎ ነው ለዋግ ማድረግ ያቀረበው ልጆቹ። እና አባትን ስናስብ ይሄ ሰውዬ እንዳለው ከፍታችንን ትልቅነታችንን አሁን ያገኘናቸውን ነገሮች እንድናገኝ ምክንያት የሆነ ስለሆነ በአሁኑ ሰዓት እስቲ አባታችሁ በህይወት ያለ ሰዎች ለአባታችሁ የምስጋና መልእክት ላኩ። በስልክ የምታገኙት አባቴ አመሰግንሃለሁ፣ ባንተ ነው እዚህ የቆምኩት። የእግዚአብሔር እርዳታ እንዳለ ሆኖ ለዛሬ ማንነቴ ዛሬ ላገኘሁት ነገር ሁሉ አንተ ነህ ባለቤት። አባዬ አመሰግንሃለሁ በሉት። አጠገባችሁ ያለው እፈልግሃለሁ አንዴ በሉትና የሚወደውን ነገር እያረጋችሁለት አጠገቡ ቁጭ ብላችሁ አይኑን እያያችሁ አባዬ አመሰግናለሁ፣ በጣም አመሰግናለሁ ይሄን አባት በሉት። ወንዶችም ሴቶችም ይሄን አድርጉ፣ ለልባችሁ ደስታ ይሆናል። አባታችሁ እናታችሁ ከማለፋቸው በፊት ፍቅራቸውን ግለጹላችሁ። ያስቀመጣችሁትን ነው የምታገኙት። ወላጆቻችን በተለይ እንደኛ ደሃ ሀገር ውስጥ ለኛ ማደግ ትልቅ መስዋዕትነት ከፍሏል። አንዳንዴ አባቶቻችንና እናቶቻችን በሆነ ምክንያት ሳይስማሙ ሊለያዩ ይችላሉ። ያ የነሱ ጉዳይ ነው። በምን እንደተጣሉ አናውቅም። የሰማነውን ወይም እናታችን የነገረችን ወይ አባታችን የነገረን ነው የምንለው። አባትነት ግን ተፈጥሯዊ ስለሆነ አባቶቻችሁን ለማግኘት ሞክሩ፣ አዳምጧቸው። ካለፉ በኋላ የሆነ ነገር ይጎላቸዋል። ያ እንዳይጎላችሁ በጊዜ ፍቅራቸውን ግለጹላቸው። የተሳሳቱም ከሆነ ይቅርታ አድርጉላቸው። ክብር ለአባቶች ይሁን። ረጅም እድሜ በህይወት ላሉ አባቶችን አመሰግናለሁ።
አባት የሆናችሁ ሁሉ ልትመሰገኑ ይገባችኋል። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።